ስሜ ወደ ሰንበት ገብሳ ይባላል። ስሜ አምዴ በዛ እባላለሁ። ከዚህ ከመገር ወያዞ ቤተሰብ ውስጥ ነኝ። የዚህ የገጠሩ ኮሚቴ ሰብሳቢ ነኝ። ከቡ ጉማ እባላለሁ። ያው የመጣሁት ለዚህ ፕሮግራም ተብሎ ከአዲስ አበባ ነው። እኔ ስለ ደስታ እጃሙ ይባላል። የመጣሁበት ከከምባታ ዞን ዱራሜ ከተማ ነው። ስሜ አጋዝ ያዕቆብ የኖሬ ከሀዲያ ዞን። ቤተሰቡ አባቶች እንደሚነግሩን ከ1300 ዓመተ ምህረት ጀምሮ ሲከበር የነበረ እና ከትውልድ ወደ ትውልድ ሲቀላቀል የቆየ የዘር ግንድ ወይም የዘር ሐረግ መነሻ መሰረት ነው። ይህ የዘር ግንድ መነሻ መሰረቱ አባቶችን ለሚነግሩን ከሆነ በቀድሞ የኢትዮጵያ ግዛት ከነበረችው በኤርትራ አገር መጥተው በዚህ እንደሰፈሩን የሚረዳውን ነው። እንግዲህ ወያዞ አመጣጥ አባቶቻችን እንደነገሩን ከደቡብ ኤርትራ ከሰሜን ትግራይ አርገው በዚህ በጎንደር ደብረታቦር ከጣና ሐይቅ በስተሰሜን እየሰፈሩ እየቆዩ ባህሉን፣ ቋንቋውን፣ የህብረተሰቡን እየመሰሉ በጎጃም ክፍለ ሀገር አልፈው ወደዚህ ወደ ኤነሪያ የዛሬ ኤነር ኢነሞር እና መገር አካባቢ እንደገቡ ከአሁን በፊትም ፕሮግራሙ አለ። በአባቶች ዘመንም የቆየ ነው። በእርግጥ እኛ ጋር ከተካሄደ ቆይቶ ነበረ። ትልቁ ነገር ከስር የመጣው ትውልድ ለማስተዋወቅ ነው። ሌላውም የሥራ ልምድም የምክርም አገልግሎት ይኖረዋል እና ትልቁ ዓላማው ግን ቤተሰብ ከቤተሰብ ጋር ለማስተዋወቅ ነው። የሀዲያ ዞን የሚገኙትን የመገር ድልገራድ የተበታተኑትን ወንድሞቻችንን ሰብስቤ አንድ ላይ አድርጌ ዛሬ በጣም ሰፊ የሆነን ህብረተሰብ በማቀላቀል ከአንድም ሁለቴ ሶስቴ ወደዚህ መተን እኔ ግን ሲጀመር ከልጅነት ጀምሬ እዚህ አብሬያቸው በለቅሶ በደስታ በሰርግ በሁሉም ነው ሲሳተፍ የነበርኩት ነው። እኔ ደግሞ በከምባታ ያለሁትን በሀዲያ ውስጥ ያሉትን አሰባስቢያቸው እየመራው ያለው ነኝ። የወያዞ ቤተሰብ ስብሰባ ነው። ይሄ ስብሰባ ያው ዓላማው አጠቃላይ ቤተሰብን በተለያየ ቦታ ነው ያለው። ከቸሃ አለ፣ ሀዲያ ላይ አለ፣ ከምባታ ላይ አለ፣ እንደዚሁ መገር ላይ አለ፣ ኤድነር ላይ አለ። ይሄ ቤተሰብ የአንድ ቤተሰብ ልጆች ናቸው እና ይሄ ቤተሰብ በተለያየ ቦታ ተበታትኖ ያለን ቤተሰብ በትውውቅ ነው። የተለያዩ ፕሮግራሞች ይኖራሉ፣ የተለያዩ ችግሮች ይኖራሉ። በዛ ችግር ሰዓት ደግሞ ለመሰባሰብም ለመረዳዳትም ጭምር ነው። ሌላው ከዛ አልፎ ደግሞ እንደ አካባቢ ጠቅላላ ከዚህ ቤተሰብ ወጣ ብሎ አጠቃላይ ባለው በሀገር አቀፍ ደረጃዎችም በሚደረጉ ልማቶች ላይ የበለጠ ጠንክሮም ለመሳተፍም የተለያዩ ችግሮች በመጣ ሰዓት ደግሞ ለመረዳዳትም ቤተሰብም እንደ ቤተሰብ ለመተዋወቅም ጭምር ነውና ይሄ ያው ከትውልድ ትውልድ የሚሸጋገር ነገር ነው። እኛ ለልጆቻችን ይሄ ነገር በዘመናዊ መልኩ ተቀርጾ የሚቀመጥላቸው ትውልድ ማስቀጠል ይሆናልና ለዛ ተብሎ የተሰበሰበ ስብሰባ ነው። ጠቀሜታውማ አሁን በርካቶች አንተዋወቅም። በዚህ አጋጣሚ እንኳን በርካታ ከስር ያሉ ተወልዶች እና አባቶች እንተዋወቅ ይሆናል። አባቶች ልጆች ግን አይተዋወቁም። እነዚህ ለማስተዋወቅና በክፉ በደጉም ለመገናኘት ነው። ዛሬ ደግሞ ይኸው አሁን በዚህ በጉራጌ ዞን ይህ ስብሰባ ሲደረግ እኔም እንዳጋጣሚ የመጀመሪያ ነው ይህን ስብሰባ ለመሳተፍ ደስ የሚል ነው። ይህ ደግሞ ብሔረሰቦች ጎሳዎች አላቸው። ጎሳዎች ደግሞ ከዛ ደግሞ ወረድ ብለው ያለ ቡድን አለ። ይህ እንዲህ ሲደረግ ደግሞ
መተሳሰርን፣ አንድነትን የሚያሳይ ነው። ደግሞ እንደ ሀገርም ቢሆን ለሀገር ግንባታ፣ ለሀገር ልማት፣ ለሀገር በሚሆነው ነገር ይህ በህብረት ያለ ህዝብ ተባብረው በሁሉም አቅጣጫ ለልማት ስራም ቢሆን አገርን ለመከላከልም ቢሆን ትልቅ ኃይል እንዳለው ነው እኔ የሚያምነው። በጥር ወር የድል ገራድ ልጆችን ከዛ 74 ወንድሞቼን ይዤ መጥቼ ተሳትፌያለሁ። አሁንም ወደ 20 የሚሆኑት ናቸው ከኔ ጋራ በአመራር ደረጃ በዩኒቨርሲቲ ሌክቸረርነት ውስጥ ያሉት ኢንጂነሮችን ብዙ ተሳታፊዎች አሉ እዚህ። እነሱም ደስተኞች ናቸው። ምክንያቱም እዛ በስም እንጂ አገሩን ዛሬ ትናንት ብቻ እየረገጡት አሉ። ግን በናፍቆት ሰውነታቸው እየጋለ ሲወቀሱ ሲናደዱ የነበሩት ዛሬ በማግኘታቸው እጅግ ደስተኞች ናቸው። ባለፈው መልእክት ቢኖር ይሄ የሀገር ታሪክ ቤተሰብ የህብረተሰብ መሰረት ነው። ቤተሰብ ካልተንከባከብ ነው፣ ቤተሰብ በጥሩ ሁኔታ ላይ ካልያዝ ነው፣ የዘር ግንድን ካላወቀ አገርን መምራት፣ አገርን መቆጣጠር፣ አገርን መቀበል አይቻልም እና የህብረተሰብ መሰረቱ ቤተሰብ ስለሆነ ከዚህ ቤተሰብ ጀምሮ ትውልዱ ቤተሰቡን፣ አገሩን፣ ህዝቡን እንዲያውቅ ማስቻል እንዲሆን ነው መልእክቴ። እንግዲህ እዚህ ቡድኖች እንዳሉ እኛ ጋም ቡድኖች አሉ። እዚህ ያሉት ማታ እንደነገርኩን ደግሞ እኔ አባቶቻችን ነግረው አመጣጣችን ከጎንደር የወያዞ ቤተሰብ መሆኑን ከዚህ አካባቢ አንድ የሀገር ሽማግሌ ወደ ከምባታ ሄደው ነግረው አባቶቻችን ለተወሰኑ ዘመናት ወደዚህ ይመላለሱ ነበር። ወደ መጋር ሲመላለሱ ቆይቶ ክፍተት ተፈጠረ። አባቶቻችን ሞቱ። እንደገና እዚህ ያሉትም አባቶች ሞቱ። አንድ የሆነ የቃል ቅብብሎሽ መረጃ ነበረ ከነዛ አባቶች ወደ ልጆቻቸው ያስተላለፉት። ያን እኛ በሰማነው አይነት ይህንን ሰምተን ወደዚህ በስልክ መገናኘት ጀመርን። በስልክ የጠየቅኩት ጉራጌ ዞን ባህል ቱሪዝም ነው። የፈለግኩት ኤነር ወረዳ ነው። ጉራጌ ዞን ኤነር ወረዳ ባህል ቱሪዝም ለሀገር ሽማግሌዎች መልእክት አስተላለፈ። በዛ ምክንያት አሁን ይህ አይነት ግንኙነት እኛም እንድንሳተፍ አደረጉ። ህብረቱ አንዳንዶቹ የእኛ የዚህ የወያዞ ቤተሰብ ባለመቀራረብ ጥልቀት ባለው ሁኔታ የዚህ አይነት ፕሮግራም መኖሩን አይረዱም። እኔም በስንት መንገድ ነው በስንት አቅጣጫ ፈልጌ ነው ያገኘሁት። በእኛ አካባቢ ያሉት እኔ እየመራቸው ያለው ይሄ በምሰሶ ደረጃ አባወራው እስከ 1500 እስከ 2000 የሚሆኑ አሉ። በከምባታም አሁን ሀዲያ ዞን ውስጥ 13 ወረዳዎች አሉ። በዛ ሁሉ ስብጥር ያሉት ናቸው። ከህብረተሰቡ ተስማምተው የስራ ፍላጎታቸው ታታሪዎች ናቸው። እዚህ የበለጡን እንደዚህ ባይሆኑም በእርባታ ስራ፣ በከብት እርባታ፣ በእርሻ፣ በንግድ በጣም የታወቁት እና ሲመጥሩ የሆኑ ወገኖች አሉን። አሁን ይሄ ዛሬ የተገኘው የቤተሰቡ አባል ሙሉ በሙሉ አይደለም፣ ተውጣጥቶ ነው። የተወሰነ ሰው ነው። ቅድም በቁጥር ሲገለጽ ነበረና ከየቦታ በቁጥር ተገድቦ ነው የመጣው። ቀጣይ ደግሞ ይህንን አጠቃላይ ትውልዱን የሚሰበሰብበት ሁኔታዎች፣ በተለያዩ ልማታዊ ሁኔታዎችም የሚደገፍበት ሁኔታ ከዚህ ተሞክሮ ሌሎችንም አካባቢዎች የሚሰፉበት ያው ቀጣይ ደግሞ ሲደረግ ወደ አገር አንድነት ነው የሚመጣው። ከቤተሰብ ይነሳል፣ ወደ ጎሳ ይሄዳል፣ ከዛ ደግሞ ወደ ሀገር ነው የሚሄደው። እንደ ኢትዮጵያ ሀገር አቀፍ የሆነ ያው አንድነትን የሚመሰክር ስለሆነ አንድነትን ለማጠናከር ነውና ቀጣይ ይሄ ነገር መቀጠል ያለበት ነገር ነው። ያው በተለያዩ ቦታዎች
አንድ ጊዜ ኤነር አንድ ጊዜ መገር እንደዚሁ ቻሃ እየተካሄደ ነው የሚደረገው። በዚህ እንትን በጣም ብዙ ነገር ነው ትውውቅ የሚደረግበት ማለት ነው። አሁን እርስ በርስ ማይተዋወቀው ሰው በተለያዩ ስራዎች ላይ ለመደጋገፍም ለመረዳዳትም ተሞክሮም ሼር ለማድረግ ተሞክሮዎችንም የተለያዩ እንትኖች አሉንና ይሄንንም እንትን ለማለት ነውና ቀጣይ ያው መቀጠል አለበት በሰፊው በዚህ ብቻ ሳይሆን ሰፊ ሆኖ ተወላጁ በሙሉ የሚሰበሰብበት ሁኔታ ቅድም ኮሚቴ ተዋቅሯል። ኮሚቴ የተዋቀረበት ምክንያት ያ በከተማም በገጠር የተባለ ያን እንትን አመታዊ ጉባኤ ሲደረግ ብዙ ነገሮች መስራት ይችላልና በዛ አንግል ታይቶ ነው። ቀጣይ ዙር ይሄንን ነገር እንዲያው እንዲረዳም እንዲጠያየቅም አባቶቻችን በቃል ቅብብሎሽ ነው ይሄንን ለኛ አስተላለፉት። ይሄንን እኛ ተቀበለን ነው። አሁን እኔ በጣም የፈለኩ እኔ ነኝ። ተሳካልኝ። ደግሞ ለእኔ ከተሳካ እኔ ደግሞ ለቀጣይ ትውልድ የሚያስቀምጠው ነገር ቢኖር በተለይ ለወጣቱ ትውልድ በጽሁፍ አስቀምጣለሁ፣ በቃል እነግራለሁ። ዘመዳሞች እንደሆንን መጣየቅ እንደሚያስፈልግ ያው ቀጣይ ያስፈልጋል። ሌላ ጊዜ ያው በአነስተኛ ቤተሰብ በመስቀል በተለያዩ ፕሮግራሞች ልጆቻችን ይዘን መጥተን በተለይ በአረፋና በመስቀል በዓል ከቤተሰብ ጋር ትውውቅ ያደርጋሉ። በተለይ ከከተማ ስንመጣ ልጆቻችን ይዘን ነው የምንመጣው። ሌላም ደግሞ ጉራጌን ወዳድ የሆነ ህዝብ የጉራጌ ብሔረሰብ በብዙ አካባቢ ነው ሰርቶ የሚበላው። ያ በአገር አቀፍ ደረጃ እንደ ሀገር ነው የሚሄደውና በአገር አቀፍ ደረጃ አለ። መስቀልን ጉራጌን ለማየት የሚመጣ ይኖራል። በዛ ሰዓት ትውልድን ሌላውም ጉራጌ ሌላውም ብሔር ከአማራውም ከተለያዩ ብሔሮች ከትግራይም ከተለያዩ ብሔሮች ይዞ ነው የሚመጣው፣ ብቻውን አይመጣም። ስለዚህ እዚህ አካባቢ አሁንም እንደዛው ልጆቻችንም ሌላውም ኢትዮጵያዊ ሁሉ መጥቶ የሚያይበት ሁኔታ መቀጠል አለበት የሚል ነገር ነው ያለኝ። እኛ እንደ ከምባቶች ነን። ህብረታችን በጣም የጠነከረ ነው። በሁሉም መዘጋጃ በማህበራዊ ኑሮ በሚያስፈልገው ነገር ሁሉ ከምባታ ማለት እኔ ነኝ። በሌላ በኩል ደግሞ እንደዚህ ሲቆጠር ደግሞ የወያዞ ቤተሰብ አባል ነኝ። የወያዞ ቤተሰብ አባል መሆኔ ነው ወላጆቼ የተረዱት እኮ የዛሬ 61 ዓመት በፊት ነው። ያውቃሉ፣ አልተጻፈም እንጂ በቃል ለኛ አስተላለፉ እንጂ። ስለዚህ እንደ ከምባታ ህብረታችን የጠነከረ ነው፣ ልዩነት የለም። እንደገና ደግሞ ይሄ አብሮ መኖሩ እኛንም ደግሞ ልዩ ሰዎች የሚያደርግ አይደለም። ልዩ ሰዎች አያረገንም። አሁን አንዳንድ ጋር ስናይ እናንተ የኛ ናችሁ፣ እናንተ እነሱ የሌላ ናቸው እያሉ ሲያከፋፍሉ እንሰማለን። አይደለም። ምንም ብንሆን ምንም ያው የዘር ሐረጋችን ግንዳችን እዛ ቢሆንም በከምባታው ላይ ህብረታችን የጠነከረ ነው ለማለት እፈልጋለሁ። በጣም ደስ የሚል አሁን በእርሻ ስራ ጎበዞች ናቸው። የሀዲያ ጎተራ የጉራጌ ጎተራ ነው። የሀዲያ ሰንጋ የጉራጌም ሰንጋ ነው እና በማንኛውም ኮሚኒኬሽን በጋብቻ ብዙ የተቀላቀሉ አሉ። አሁን እኔ ሶስተኛ አባቴ ነው ከዛ ወደዛ ከድልገራድ ከወንጀላ ቤተሰብ እንዲሁም ደግሞ የግርጆ ቤተሰብ ሁለት ወንድማማቾች ነን እዛ ያለ ግርጆና ወንጀላ እና የነዚህ በጋብቻ ተሳስሯል። በአምቻ ጋብቻ ይሄ ደግሞ የሰው ፍቅር የተቀላቀለ ነው። ወጣቱማ ይህንን ቤተሰባዊ ግንኙነት እንዲረከብ ነው፣ እንዲያስቀጥል ነው። ትልቁ ዓላማችንም ይሄ ነው። ይሄ መቋረጥ የለበትም። እኛም ከአባቶች የወረስነው ነው። ልጆችም ከኛ መውረስ አለባቸው። ይህንን ጉዳይ ከኛ መውረስ አለባቸው እና ለወጣቶቹ ይህንን ነው ማስተላልፈው። እንግዲህ ያው ቅድም እንደተባለ ቤተሰቡ ከ13ኛው ክፍለ ዘመን ጀምሮ በቃል ሲወረድ የመጣ እንጂ የተጻፈ ታሪክ የለውም። ነገር ግን አባቶች ይሄ ቤተሰብ የተገኘበት ሁኔታ በቃል ሲያወራሩስን ይመጡ ናቸው። ግን
አሁን የነገሩ ያዘው የሸሃ የሆረጀራ የኤነሩ ዋያዶ ፈልገውት ሳይሆን ሌሎች የዚህ ቤተሰብ አባላት ነን የሚሉ እነዚህ ሀዲያና ከምባታ ውስጥ አለን የሚሉ የዘር ግንዳቸው ቤተሰቦቻቸው በነገሯቸው መሰረት የያዘው የዘር ግንድ መሆኑን አጢነው አውቀው ተረድተው ከልጆቻቸው አስተላልፈው አሁን ደግሞ እኛ መፈጠሪያችን እዚህ ነው፣ አገራችንም እዚህ ነው፣ ስለዚህ እናንተ ማህበር ብለው በመሻት ወደ ማህበሩ ተቀላቅለው የዘር ግንዳቸውን ፍለጋ እነዚህን ያካተተ ኮሚቴ ተቋቁሞ በሂደት ላይ ይገኛል ነው። የመጨረሻ አሁንም ቢሆን የሁለቱ ብሔር ሀዲያም ይወዳል ይሄንን ህብረተሰብ፣ ደግሞ ጉራጌም ያን ህብረተሰብ ይወዳል። ስለዚህ በፍቅር እንደ ጥንቱ ቢኖሩ እንዴት መልካም ነው። እኔ የሚያስተላልፈው አሁንም አገራችን ኢትዮጵያን ሰላም ያድርጋል እና ዳር ድንበሯ የተጠበቀ ይሁን እና ጸጥታ፣ ሰላም የሰፈነባት አገር፣ አንድነቷ የከበረባት፣ ባንዲራ የሰፋባት፣ ባንዲራ ሳትነቃነቅ ሳትወላወል አገሪቱ ሳትሸራረፍ አንድና ንጹህ ኢትዮጵያ እንድትፈጠር መልካም ፍላጎቴ ነው። ትውልድ ሁሉ ይህንን ቀጥለው ኢትዮጵያን አንድ ለማድረግ ጥረትና ትግል ማድረግ እንዳለበት ነው መልእክቴን የሚያስተላልፍ።